አፈቅራለሁ ግን ቶሎ ሰለቻለሁ ለዛ ነው እስካሁን ያላገባው ታወቀ ከቤት መኪና ይይዝ ነው እንትን ሻወር ሰድ ይበናል በቃ እሺ ችግር የለም አረፍ እና ታጥቶ ፏብዬ ነው ተጠብቀ አልጋው ሲበቃ በቂ ነው በቂ ላይ ብዙ ሰዓት ማሳለፍ አልችልም አዲስ ነገር ፈልጋለሁ ታው ካስፈለገ ያው እሱ እንዳንተ ምርጫ ነው ለልጁ ነገር ነው ታዲያ ነግሬዋለሁ ፖሊስ እንዳይደክም አረ ምንም ችግር የለም እኔ ሮዝ ፒንክ ነው የለበስኩት አንተ ምን የለበስኩት ምንድነው ፒንክ የሚያስለብስ ከዛውጭ ቤት ነኝ የቤት ማይቤት ይህን ሁሉ ቀፋፊ ነገር ስትሰሙ መቼስ አንዳች ነገር ይወራችኋል አይደለም ለማየት የምንጠላው ነገር አሁን እንዲህ ጥርሱን አግጦ አይኑን አውጥቶ መጥቶብናል አሁን ጥያቄው እነሱ ይዋጡን ወይስ እንዲህ ያለውን አስነዋሪ የሰይጣን ሐሳብ ከሀገራችን ተባብረን እናጥፋ ነው ጥያቄው መልሱን ለእናንተ ትተናል ከምንም በላይ ሴት ልጅ በሰላም ወጣ እንድትገባልህ እንደምትፈልገው ሁሉ አሁን ጊዜው ወንድ ልጅ በሰላም ትምህርት ቤት ሄዶ የመመለሱ ነገር አሳሳቢ ሆኗል ይህ ልጅ ያለው ወላጅ እህት ወንድም ያለው ሰው የሚረዳው ሀቅ ነው ሰላም ወንድ ቤተሰቦቻችን እንደምን ቆያችሁ እኛ ሎል እግዚአብሔር ይመስገን ደህና ነን ይህ የሰሞኑ የጋዜጠኛው የሶፎንያስ ቅሌት በርካታ ነገሮችን እንድንታዘብ አድርጎናል በየኮሜንቱ ከሚደርሰንና በውስጥ መስመር ከሚደርሱን መልእክቶች እንዲሁም ማህበራዊ ሚዲያውን ለመዳሰስ ስንሞክር አንዳንድ ነገሮችን ተመልክተናል ይህንን ተጨማሪ መረጃ ለማሰናዳትም ተገደናል ይህንን ቪዲዮ እንድንሰራ ካስገደዱን ዋነኛ ምክንያቶች ውስጥ የመጀመሪያው አብዛኛው ሰው በሚባል መልኩ ላለፉት ጊዜያት የማንቃት ስራችንን በመንሰራበት ወቅት እንደተመለከትነው ይህ አስነዋሪ የተመሳሳይ ጾታ ፍቅር ግብረሰዶማዊነት ለሀገራችን ሩቅ እንደሆነና ሀገራችን ውስጥ የዚህ ብልግና አራማጆችን ይፋ በመናደርግበት ወቅት የሚገረሙ እንዲሁም ስለዚህ ሰይጣናዊ እርኩሰት ሳያውቁ የሚጠቁ እንዳሉ አስተውለናል ስለዚህ ይህ ቆሻሻ ነገር በሩቁ እንደምንሰማው አሜሪካ አውሮፓ ውስጥ ብቻ ሳይሆን አሁን አይኑን አፍጥጦ እንደመጣ እነዚህን ጨምሮ ሌሎች ማስረጃዎችን አዘጋጅተን የምናስመለክታችሁ ይሆናል ከዚህ በተጨማሪ አብዛኞቻችን ይህን የጋዜጠኛውን ብልግና ተመልክተን ግን ልብ ያላልናቸው አንዳንድ አደገኛ የጽሁፍ ምልልሶችን መለስ ብለን እናሳያቸዋለን ይህን ያደረግንበት ዋናው ምክንያት ከዚህ በኋላ ግብረሰዶም የሆነን ሰው ወዲያው እንድትለዩና ራሳችሁን እንድትጠብቁ ለማስገንዘብ ነው በሌላ በኩል እነዚህ ቆሻሾች የሚጠቀሟቸው ቃላቶች ወይንም ሌላው ሰው የማያውቋቸው የኮድ ቋንቋቸውን እናጋልጣለን እስከመጨረሻው በመቆየት በርካታ መረጃዎችን ያድምጡ ቪዲዮ ብዙዎች ጋር ደርሶ እንዲያነቃቸው ላይክ አድርጎ በመጀመር እንዲሁም ለሌሎች ሼር በማድረግ አብረውን እንዲሰሩ እየጠየቅን በቀጥታ ወደ ቪዲዮ እናልፋለን እንዲህ ያለው ተግባር በእስልምናም ሆነ በክርስትና በፕሮቴስታንትም ሆነ ሀገራችን ላይ ባሉ እምነቶች ሁሉ በጣም የተወገዘና የተጠላ ጸያፍ ተግባር ነው እንዲሁም እንደ ሀገራችን ባህልና ወግ መሰረት በጣም ነውር የሆነ የተመሳሳይ ጾታ አፍቃሪነት ከቀን ወደ ቀን ከባድ ስጋት እየሆነ መጥቷል ነገር ግን እኛ በሚገባ መሰሉን ቆሻሻ ተግባር በአንድነት እየመከትን አይደለም እነዚህን የርኩሰት ተግባር ፈጻሚዎች ህዝቡ ነክቶ በሚገባ ካልተቃወማቸው እንደ ቀልድ በጣም እየበዙ ነው እኛ የምናሳየው ቸልተኝነትና ግዴለሽነት ምቹ እድልና አጋጣሚ ሆኖላቸዋል ህፃናት ልጆቻችን የወደፊት እጣ ፈንታቸው ከባድ ስጋት ተደቅኖበታል እንደ ህዝብ በጋራ አቋም ይዘን ከወዲሁ ችግሩን መከላከል ይኖርብናል አስቀድመን እንዳስመለከትናችሁ ይሄ አሜሪካ ውስጥ አሊያም አውሮፓ ወይንም ደግሞ ኤዥያ ውስጥ አይደለም 95% አማኝ ባለበት ሀገር ኢትዮጵያ ውስጥ ነው እኛ በዘር በጎሳ ስንባላ የአውሬው መንግስት አይኑን አውጥቶ መጥቶብናል በሰሞኑ የጋዜጠኛው ጉዳይ በርካቶች የራሳቸውን ሐሳብ በመስጠት ላይ ይገኛሉ በርካቶች ደግሞ በማየት ብቻ እንዲሁ አልፈውበታል ነገር ግን በዚሁ የሜሴጅ ልውውጥ ውስጥ ለጥንቃቄና እነዚህ ሰዶማውያንን ወዲያውኑ የምንለይበትን ምልልሶች እናስመለክታቸዋለን ተመልከቱ እንግዲህ ሰላምታ ሲለዋወጡ እንኳን ሐሳባቸው ሌላ ነው ፍሬዘር ሰላም ቢለው አለውልህ ፍሪዬ ብሎ ልብ ቅርጽ ይልከለታል ሌሎቹንም ልብ ቅርጾች ተመልከቷቸው ይሄ አንዴ ብቻ አይደለም ተደጋግሞ የልብ ቅርጽ ሲለዋወጡ ይታያል በጣም የሚያስደነግጠው ሰውነት ሄሪ ነው ወይንም ጸጉራማ ነው ሲል አንዳች የሚቀፍ ነገር አለው እንደምትመለከቱት ፍሬዘር የተባለው ልጅ ሰውነቱ በጸጉር የተሞላ ነው ይህ እንግዲህ የግብረሰዶማዊነት የመጀመሪያው ምልክት ነው እንዴት ወንድ ልጅ የሌላ ወንድ ልጅ ላይ ያለ ጸጉር ሊያስደስተው አሊያም ለርካሽ ነገር ይጋብዘዋል ይሄ ነውረኛ ሰው ሲቀጥልም በጣም ጸጉሩን እንደወደደው ከገለጸ በኋላ ያ በተለይ የደረተ ብዙ ነው አይደል ሲል ብልግናውን ይቀጥላል ይህ እንግዲህ አሳፋሪ ቀሽም ድርጊት ነው እንግዲህ በዙሪያችሁ እንዲህ አይነት ለየት ያለ አገላለጽ የሚጠቀምና የልብ
ቅርጽ ሆነ የትኛውንም የተለየ ቅርጽ እየላከላችሁ ያለ ሰው ካለ ያ የተመሳሳይ ጾታ አፍቃሪ ግብረ ሰዶም ነው ማለት ነው። ወንድ ልጅ ወንድ ነው። ወንድ ልጅ ወንድ ሲሆን ብቻ ነው የሚያምርበት። ከዚህ በኋላ ያለው ጽሁፍ የሚያስጠላና የሚቀፍ ነው ውድ ቤተሰቦቻችን። ስለዚህ አስነዋሪ ነገር ከዚህ በላይ መናገር ቢቀፈንም ሊማሩበትና እንዲህ ከመሰሉ ሰይጣናዊ ጥቃት የሚተርፉ ሰዎች ይኖራሉ በሚል ሀሳብ እያቅለሸለሸንም ቢሆን ለማስተማሪያነት እናውለዋለን። በዚህ ጽሁፍ ላይ ይህን የረከሰ ተግባሩን ሲቀጥል በዚህ ጽሁፍ ላይ ደግሞ እኔም አሪፍ በርገር ልላክልህ ይለዋል። ይህ ቀፋፊ ጋዜጠኛ መቀመጫውን ማለቱ ነው። አስቡት እንግዲህ ወንድ ልጅ ይህን ሲያደርግ ያሳፍራል። ከቅርብ ጊዜ ወዲህ የተለያዩ የኮርስ ስሞች መጥተዋል። አሁን እንደሰማችሁት አይነት መሰሉን እንግዳ የሆነን ነገር ስታዩ ራሳችሁን ማስመለጥ ብልህነት ነው። በማስከተልም እንዳለው ላከለት። ከዚያም ወዲያውኑ አጠፋው። ከዚህ በላይ ዝቅጠትና ውድቀት ከየት ይመጣል? ከዚህ ቀጥሎ ያለውን ማንበብ ስላልቻልኩ ትቼዋለሁ። ወደ መጨረሻ ደግሞ ከተስማሙና ለመገናኘት ከወሰኑ በኋላ ጋዜጠኛ የተባለው ጉድ የሚለውን ተመልከቱ። አንድ ሰው መጨመር ትችላለህ ወይ ይለዋል። የሚያወራው ልጅም ለማን ነው ይለዋል። የሚመልሰውን እንስሳዊ መልሱን ተመልከቱ። አንድ ካልበቃኝ ብዬ ነው፣ ካልረካው ምናልባት ይላል። ከዚህ በኋላ ያለው ንግግራቸው አስነዋሪ የእንስሳ ባህሪ ስለሆነ አልፌዋለሁ። ከዚህ የምንረዳው ነገር አለ። ዛሬ ሶፎንያስ በይፋ ወጣ እንጂ በርካታ ዝነኞች እዚህ ነገር ውስጥ ይገኛሉ። ታዳጊ ልጆችም ምንም ባለማወቅ በአድናቂነት ሰበብ ለዚህ ሰይጣናዊ ልምምድ ማገዶ ይሆናሉ። ስለዚህ ለምንወዳቸው ልጆቻችን፣ ታናናሾቻችን ስንል ይህን ድርጊት መቃወም ይኖርብናል። ከወትሮ የተለየ የፌስቡክ፣ የቴሌግራም ሆነ የየትኛውም መተግበሪያ ከላይ እንዳሳየናችሁ አይነት መልእክት ከደረሳችሁ በፍጥነት ለሕግ አካላት በማሳወቅ ራሳችሁን እንድታድኑ እናሳስባችኋለን። አስቀድመን በሰራነው ቪዲዮ ላይ የዚህ ሰይጣናዊ ሀሳብ አራማጅ የሆነው ጋዜጠኛ የሚሰራበት አሻም ቴሌቪዥን እንዲሁም ትርታ ኤፍኤም ይህን ከሀገር፣ ከባህል፣ ከሃይማኖት፣ ከስነ ምግባር ያፈነገጠውን ድርጊት ፈጻሚ በጉያቸው ሸሽገው መጓዝ እንደሌለባቸው ተናግረን ነበር። በማግስቱም አሻም ቲቪ ጠንከር ያለ መግለጫ አውጥቷል። በመግለጫውም በተለያዩ ዘርፎች ከዚህ ጋዜጠኛ ጋር አብሮ በመስራት ውል እንደቆዩ በመግለጽ ህዳር 29 ቀን 2018 ዓ.ም ጀምሮ በተለያዩ የማህበራዊ ሚዲያ አማራጮች ስለ ጋዜጠኛው ከኢትዮጵያዊነት ባህል፣ ወግ እንዲሁም ሃይማኖት ያፈነገጠ ተግባር ሲፈጽም የሚያሳዩ መረጃዎች በድምጽ በጽሁፍና በተንቀሳቃሽ ምስል ጭምር ሲዘዋወር ተመልክተናል ብሏል አሻም ቲቪ። አሻም ይህንኑ በማህበራዊ ሚዲያ ስለ ጋዜጠኛ ስለተሰራጨው መረጃ ሶፎንያስን ማብራሪያ እንዲሰጥበት ጠይቃለች። በዚህም ሶፎንያስ አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ የሚል አጭር ምላሽ ከመስጠት ውጭ ተጨማሪ ያለው ነገር የለም። ስለሆነም አሻም ሚዲያ ትሬዲንግ አክሲዮን ማህበር የኢትዮጵያን ባህልና ወግ እንዲሁም የህብረተሰቡን እሴትና ሃይማኖት ያከበረ የምትመራበት ኤዲቶሪያል አላት ይላል መግለጫው። ይሁን እንጂ ጋዜጠኛው የሚዲያውን ኤዲቶሪያል ሆነ የማህበረሰቡን እምነት፣ እሴት፣ ወግ፣ ባህልና ሃይማኖት የሚጻረር ተግባር ተሰራጭቶበት በመመልከቷ እጅጉን እያዘነች ድርጊቱ የሚዲያ ተቋሟን የማይወክል ይልቁንም በጽኑ የምታወግዘው መሆኑን ለውድ ተመልካቾችና ተከታዮቻችን ለመግለጽ እንወዳለን ሲል መግለጫ ይቀጥላል። ከዚህ በተጨማሪ አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በፈጸመው ከባድ የማህበረሰባዊ እሴትና ኤዲቶሪያል ጥሰት ጭምር የነበራትን የስራ ውል ህዳር 30 ቀን 2018 ዓ.ም ጀምሮ ማቋረጧን ለመግለጽ ትወዳለች ሲል መግለጫውን አውጥተዋል። ይህም ይበል የሚያስብል ነው። መንግስትም ጠንከር ያለ እርምጃውን በመውሰድ ይህን ቆሻሻ ድርጊት እንደሚቃወም ሊያሳየን ይገባል እያለን የዛሬውን እዚህ ጋር እናበቃለን። ፈጣሪ ሁላችንንም ይጠብቀን።